በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘታኅሣሥ። በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 6 ቀን የሚነበብ የአባታችን የአዳምና የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸውና ይቅርታ ልመናቸው ከሊቃነ ጳጳሳቱ አለቃ ባስልዮስ ከንጉሳችን ከኃይለ ሥላሴ ከምንሰማው ከምናነበውና ከሁላችንም ጋር ይሁን አሜን። ታላቁ ሽማግሌ ማቱሳላም ከኖኅ ልጆች ጋር በደብረ ቅዱስ ቀረ። 960 ዓመት ከኖረ በኋላም ታመመ። ሕማሙም የሚሞትበት ነበረ። ልጆቹ ኖኅ፣ ሴም፣ ካም፣ ያፌትም አወቁ። ከሚስቶቻቸውም ጋር ወደ እርሱ መጡ፣ በፊቱም አለቀሱ አሉ። አቤቱ ሽማግሌ አባታችን ሆይ ባርከን፣ ከእኛ በተለየ ጊዜ ይቅር ይለን ዘንድ ወደ እግዚአብሔር ለምንልን አሉት። ባዘነ ልብም የተወደዳችሁ ልጆቼ ሆይ ስሙ አላቸው። ከሁሉም አባቶቻችን አንዱስ እንኳን አልቀረም። እናንተ 8ቱ ነፍስ ናችሁ እንጂ እግዚአብሔር የፈጠራቸው አባታችን አዳምንና እናታችን ሔዋንን ነው። ከእነርሱ የተነሳም የገነት ጎረቤት ምድር ሞላች፣ ዘራቸውንም አበዛው። እነርሱ ሕጉን አልጠበቁም እንጂ እርሱም ያጠፋቸው ዘንድ ይሻለ። ትእዛዙን ቢጠብቁ ግን ሰማይንም ምድርንም ይመሉ ነበረ። ነገር ግን እኔ እግዚአብሔር አምላኬን እለምነዋለሁ፣ በምትሄዱባት በዚች በኃላፊዋ ምድር ዘራችሁን ያበዛው ይባርካችሁም ዘንድ። ልጆቼ ሆይ ዛሬም ፈጽማችሁ ወዳልገባችሁባት ምድር እግዚአብሔር በመርከብ ይወስዳችኋል። ንጹሐን የሆኑ የአባቶቻችን አምላክ እግዚአብሔር ከእናንተ ጋር የሆን ዘንድ በተባረከች ቤተ መዛግብት ውስጥ ለአባታችን አዳም ለእናታችን ሔዋን ክብርን የሰጣቸው እግዚአብሔር ለእናንተም እኒህን 3 ክብራት ይስጣችሁ። እግዚአብሔር ለአዳምና ለሔዋን የሰጣቸው ክብርም ይህ ነው። የመጀመሪያው ክብር እግዚአብሔር አዳምን ንጉሥ አድርጎ የሾመላት መንግሥተ ሰማይ ናት። ሁለተኛም ክብር ክህነት ናት፣ እግዚአብሔር የሕይወት እስትንፋስ እፍ ብሎበታልና። ሦስተኛዋ ክብርም ትንቢት ናት። አዳም እግዚአብሔር በሚያስበው ነገር ይናገር ነበርና እኔም ለዘራችሁ እኒህን 3 ክብሮች ይሰጣችሁ ዘንድ አምላኬን እለምነዋለሁ። ዳግመኛም ማቱሳላ ኖኅን አለው፣ ኖኅ ሆይ እኔ ከእግዚአብሔር የተባረኩ ነኝ። እኔ ያዝሃለሁ እንደ ቀደሙኝ እንደ አባቶቼ ሁሉ እኔ ከአንተ እለያለሁ። ከልጆች ጋር የምትቀር አንተ ነህ። ትእዛዜን ለራስ ጥቅም ጠብቅ፣ የምልህን ሁሉ አትዘንጋ። እነሆ አምላኬ በምድር ላይ ጥፋትን ያመጣል። ሥጋዬን ፈጥነህ ገንዝ፣ በዕቃ ቤቱም አድርገው። ሚስትህን ልጆችህን ሚስቶቻቸውንም ይዘህ ከዚህ ከደብረ ቅዱስ ተራራ ውረድ። የአባታችን የአዳምን ሥጋ ይዘህ ወደ መርከቡ ግባ። በምድር ላይ የጥፋት ውሃ ወቅት እስኪፈጸምም በዚያ አኑረው። ልጄ ሆይ በምትሞትበት ጊዜ የቃይናንም ልጅ መልከ ጼዴቅን ይወስደው ዘንድ የበኩር ልጅህን ሴምን እዘዘው። ይህም የአርፋክስድ የልጁ ልጅ መልከ ጼዴቅ ነው። እርሱም የልዑል እግዚአብሔር ካህን ነው። የአባታችን የአዳምን ሥጋ ወስደው በመርከብ ውስጥ ያስቀምጡት ዘንድ መልከ ጼዴቅም እስከ ዘላለሙ ድረስ በአባታችን በአዳም ሥጋ ፊት በዚህች ደብር ለእግዚአብሔር አገልጋይ ይሁን። ኖኅ ሆይ በዚች ቦታ ወይም ሀገር የእግዚአብሔር ልጅ ክርስቶስ ለአዳምና ለዘሩ በእግዚአብሔር ለሚያምኑ ሁሉ መድኃኒትን ያደርጋል። የእግዚአብሔር መልአክም ከልጆች ጋር ይሄዳል፣ ከዚች ቦታ እስኪያደርሳችሁ። ይህችም የምድር ማዕከል ናት አለው። ማቱሳላም ኖኅን ልጄ ሆይ በአባታችን በአዳም ሥጋ ፊት ለእግዚአብሔር የሚገዛ ልብሱ የሚሸት ወገቡን የታጠቀ እና ጌጣጌጥንም ለእርሱ ያላደረገ ይሁን። የድሃ ልብስ ለብሶ ብቻውን ይቆም እንጂ የአባታችን የአዳምን ሥጋ ይጠብቅ ዘንድም አምላክ ኖኅን ለእግዚአብሔር ይጸልይ። ይህ ሥጋ በእግዚአብሔር ዘንድ ታላቅ ነውና ይህን የልዑል እግዚአብሔር ካህንም በንጹሕ በአማረም ልብ እግዚአብሔርን ያገለግል ዘንድ የቆመ ይሆናል አለው። ከዚህ በኋላ ማቱሳላ ኖኅን በእነዚህ ትእዛዛት ሁሉ አዘዘው። እንግዲህ እወቅ፣ ትእዛዜንም ጠብቅ አለው። በዚህን ጊዜም ማቱሳላ እጁ ዛለ፣ ከመናገርም ዝም አለ። ዓይኑንም ከደነ፣ እንደ ሁሉም አባቶቹ አረፈ። እንባውን በፊቱ ይፈስ ነበር፣ በመለየቱም ልቡ አዝኖ ነበር። አንዱስ እንኳን በውስጧ ስላልቀረባት ስለ ደብረ ገነት እግዚአብሔር ፍጥረቱን ሁሉ ሊያጠፋው ከምድረ ገጽም ሊደመስሰው ስለ መውደዱ ያዝን ነበር። የማቱሳላ ዕረፍትም በ969 ዓመቱ መጋቢት 2 እሑድ ቀን ነበር። ኖኅም ከልጆቹ ጋር በብዙ ለቅሶና ሐዘን ገነዙት፣ በቤተ መዛግብትም አስቀምጡት። 40 ቀን ያህልም ከሚስቶቻቸው ጋር የሚያስደንቅ ለቅሶን አለቀሱለት። ስለ ማቱሳላ የነበራቸው ሐዘንና ለቅሶ ከተፈጸመ በኋላ ኖኅ ልጆቹም ማቱሳላ እንዳዘዛቸው ያደርጉ ዘንድ ጀመሩ። ማቱሳላ ከሞተ በኋላ ልጆቹ ሚስቶቻቸውም እንደ አባቶቻቸው ሥርዓት መቱ፣ ከእነርሱም ተባረኩ። እነርሱም በታላቅ ለቅሶና ሐዘን ላይ
ነበሩ። ኖህም መርከቡን ሰርቶ ጨረሰ፣ የሚሰራውም አልቀረውም ነበረ። ኖህና ልጆቹም የመዳን መንገድ በየት እንዳለች ይመራቸው ዘንድ እግዚአብሔርን ለመኑት። ጸሎታቸው በተፈጸመ ጊዜ እግዚአብሔር ኖህን አለው፣ ወደ ቤተ መዛግብት ግባ፣ አንተም ልጆችህም የአባታችሁ የአዳምን ሥጋ ውሰዱ፣ በመርከቡም አድርጉት። ዳግመኛም ወርቁን፣ ዕጣኑን፣ ከርቤውን ውሰዱ፣ ከሥጋው ጋርም በመርከቡ አኑሩት። ኖህም ይህን ትእዛዝ ከእግዚአብሔር ዘንድ ሰማ። እርሷም ልጆቹም ገቡ፣ የአባታችንን ሥጋም እጅ ነሱ። የአባታችን የአዳምን ሥጋም አንስቶ በእግዚአብሔር ኃይል ተሸከመው። ከእርሱ ጋር ካለውም አንዱስ እንኳን ይረዳው ዘንድ አልወደደም። ልጁ ሴምም ወርቁን ያዘ፣ ካም ከርቤውን፣ ያፌትም ዕጣኑን ተሸከመ። ከቤተ መዛግብትም አወጧቸው፣ እንባቸውም በፊታቸው ትፈስ ነበር። አዳም በመካከላቸው የነበረላቸው በድኖችም ባወጧቸው ጊዜ ጮኹ፣ አባታችን አዳም ሆይ ከአንተ መለየታችን ምንኛ ጭንቅ ነው አሉ። የአባታችን የአዳም ሥጋም እንዲሁ ልጆቼ ሆይ ከእናንተ ጋር ከዚህ ከደብር ቅዱስ መለየት እንደምን ያለ ጭንቅ ነው። ነገር ግን ልጆቼ ሆይ ዳግመኛ ሲመጣ እግዚአብሔር ሥጋችንን እንደሚሰበስብ እኔ እምላለሁ። መድኃኒታችን ይቅር እስኪለን እንታገሱ እንጂ አለ። በድኖችም በእግዚአብሔር ኃይል እርስ በርሳቸው ይነጋገሩ ነበረ። አዳምን በድኖች ዳግመኛ እስከሚነሱ ድረስ በልጆቹ ፊት የምታበራ ከእግዚአብሔር የተላከች እሳት ትቀር ዘንድ ፈለገ። እግዚአብሔርም በእነርሱ ላይ ታበራ ዘንድ መለኮታዊት እሳትን አስቀረ። በእነርሱ ላይም እግዚአብሔር ቤቱን ዘጋ። ሁሉንም በበድኖች አምሳል እስከሚያስነሳበት ዕለት ድረስ ምልክቷ ይታወቅ ዘንድ አልተዋትም። ይህ ነገርም አዳም የሚናገረው የነበረው ነው። እርሱ የሞተ ነበረ። ነገር ግን እግዚአብሔር በሕያዋንና በሙታን ዘንድ ተአምራቱን ያሳይ ዘንድ በእግዚአብሔር ትእዛዝ ይህ ሆነ። ሰይጣን በአዳም ነፍስ ላይ ገዢ ነው የሚል ቢኖር እግዚአብሔር የሙታንን ነፍሶች ከእጁ ይወጡ ዘንድ አዘዛቸው። በድን ሆነው ሳሉ የእግዚአብሔርን ተአምር ይናገራሉ። ሁሉንም በእውነት እስከሚያወጣበት እስከ መዳን ቀን ድረስም ወደ ቦታቸው መለሳቸው። ኖህና ልጆቹ ከሁሉም ሙታን በድን ይህን በሰሙ ጊዜ ፈጽመው አደነቁ። በእግዚአብሔር የነበራቸው ሃይማኖትን በረታች። ከቤትም ወጡ። በተቃጠለ ልብ የለቅሶ ቃላትን እየደረደሩም ከደብር ቅዱስ ይወጡ ጀመር። ከአባቶቻቸው ቤት ከደብር ቅዱስ በመለየታቸው አለቀሱ። ኖህና ልጆቹም ቤት ይፈልጉ ዘንድ ተመለሱ፣ ነገር ግን አላገኙም። በእነርሱ ላይ ለቅሶና ሐዘን ጸናባቸው። በዚህን ጊዜ መኖሪያ ቤት እንዳልቀረላቸው አወቁ። ዳግመኛም ዓይኖቻቸውን አነሱ፣ ገነትን ዛፎቿንም ተመለከቷት። በታላቅ ለቅሶና በሐዘን ድምፆቻቸውን አንስተው በሰላም እጅ እንነሳሻለን አሉ። የደስታ ገነት፣ የብርሃናውያን ማደሪያ፣ የቅዱሳን ቦታ ሆይ እጅ እንነሳሻለን። የፍጥረቱ ሁሉ መጀመሪያ የሆነ የአዳም ማደሪያ የሆንሽ የደስታ ቦታ ሆይ ሕግን በተላለፈ ጊዜ አፍሮ በሕይወቱ ከአንቺ ወደቀ። እነሆ እኛም በውስጡ እንዳንኖር ከአንቺ በታች ካለ ከደብር ቅዱስ እነሆ ራቅን፣ በሕይወታችንም አናይሽም። እግዚአብሔር እስከምንሄድባት ምድር ድረስ ከእኛ ጋር ያፈስልሽ ዘንድ እንሻለን። ነገር ግን ወደዚች ወደ ተረገመችዋ ምድር እግዚአብሔር ያፍልስሽ። እኛ ግን እግዚአብሔር አንስቶ ከልጆቻችን ጋር ወደዚህ ምድር ይወስደናል። ትእዛዙን በመተላለፋችን ግርፋትን እስክንቀበል ድረስ። ኖህና ልጆቹም የንጹሐን የአባቶቻችን በድን ማደሪያ ቤት ሆይ ሰላም እንልሻለን አሉ። በውስጥህ በድኖቹ ይቀመጡ ዘንድ የተገባህ ንጹሕ ቦታ ሆይ ሰላም እንልሃለን። ስለ አባቶቻችን ሥጋ እግዚአብሔር አምላክ ይጠብቅህ። ዳግመኛም ንጹሐን ገዢዎች አባቶቻችን ሆይ ሰላም እንላችኋለን። ከዚህ ከኃላፊው ዓለም የሚያድነን ዘንድ ለምኑልን አሉ። ከዘራችሁ ስለ ቀረነው ስለ እኛ ተጸልዩ ዘንድ እንለምናችኋለን። በሰላም እጅ እነሳችኋለን። በአበው ዘንድ ታላቅ ሊቅ የሆንህ ሴት ሆይ በሰላም እጅ እንነሳለን። የአባቶቻችን የቅዱሳን ማደሪያ ደብር ቅዱስ ሆይ ያሉ ኖህና ልጆቹ አለቀሱ። ወዮልን የቀረን እኛ 8 ነፍሳት ነንና ገነትን ከማየት እንሆ ራቅን ይሉም ነበረ። ከደብር ቅዱስ ሲያወጣቸው የድንጋዮችን እጅ ይነሱ ነበር፣ በእጃቸው በትከሻቸው ይይዙ ነበር፣ ከእጽዋትም ይሳለሙ ነበረ። ከመርከቡ በር እስኪደርሱ ድረስም እንዲህ ያለቀሱ ወረዱ። ኖህና ልጆቹም ፊታቸውን ወደ ምስራቅ መለሱ። ከእግዚአብሔርም የሚመራቸውን የአባታችን የአዳምን ሥጋም እንዴት እንደሚያስቀምጡ የሚያዛቸውን ፈለጉ። የእግዚአብሔር ቃልም እንዲህ ሲል ወደ ኖህ መጣ። ኖህ ሆይ የአዳምን ሥጋ ወደ 3ኛዋ ክፍል አውጣ፣ በምስራቅ በኩል አስቀምጠው። ወርቁም ዕጣኑም ከርቤውም ከእርሱ ጋር ይሁን። አንተና ልጆችህም ስትጸልዩ በፊቱ የምትቆሙ ሁኑ። ሚስትህም ሴቶች ልጆችህም ከመርከቡ በስተ ምዕራብ በኩል ይሁኑ፣ ከእነርሱ ጋርም አይቀላቀሉ አለው።
ኖህም ይህን ቃል ከእግዚአብሔር በሰማ ጊዜ እሱም ልጆቹም ወደ መርከቡ ገቡ። የአዳምን ስጋም በምስራቅ በኩል 3ቱን እጅ መንሻም ከእርሱ ጋር አስቀመጠው። ይህም ግንቦት 27 ቀን አርብ በ2 ሰዓት ነበር። እግዚአብሔርም ኖህን አለው፣ ወደ መርከቡ ራስ ውጣ፣ አራዊቱም ወደ መርከቡ ይሰበሰቡ ዘንድ 3 ጊዜ ደወል ምታ አለው። ኖህም የዚህ ደውል ድምፅ አዕዋፉ፣ አራዊቱ ይሰሙ ዘንድ እስከ ዓለም ዳርቻ ይደርሳልን አለ። እግዚአብሔርም ኖህን አለው፣ የዚህ ደውል ድምፅ ብቻ የሚወጣ አይደለም፣ በአዕዋፉ በአራዊቱ ጆሮ እስኪደርስ ድረስ ከድምፁ ጋር የእኔ ኃይል ይወጣል እንጂ። ይህን ነጋሪት በመታው ጊዜ ነጋሪት ይመታ ዘንድ ከሰማይ መልአኬን እልካለሁ። ሁሉም አራዊት ወደ አንተ ይሰበሰባሉ። ኖህም እግዚአብሔር እንዳዘዘው ደውሉን ፈጥኖ መታ። መልአኩም መሬት እስክትነዋወጽ ድረስ ነጋሪቱን መታ። በእርሷ ያሉ ፍጥረታትም ታወኩ። አራዊቱ፣ አዕዋፉ፣ ተዋስያኑ፣ አንበሶቹና ሰጎኖቹ ሁሉ አርብ በ3 ሰዓት ተሰበሰቡ። ከቀኑ 3 ሰዓት ተኩልም ወደ ታችኛይቱ ክፍል ገቡ። አዕዋፋቱ ተዋስያኑም ወደ 3ኛዋ ክፍል ገቡ። ከቀኑ በ9 ሰዓትም ኖህ ሚስቱ፣ ልጆቹ፣ ሚስቶቻቸውም ወደ ላይኛይቱ አዳራሽ ገቡ። ኖህም ሴቶችን በምዕራብ በኩል እንዲቀመጡ አዘዛቸው። ኖህና ልጆቹም ከአባታችን ከአዳም አጽም ጋር በምስራቅ በኩል ነበሩ። ኖህም ከጥፋት ውሃ ያድነው ዘንድ ከእግዚአብሔር ምሕረትን ፈልጎ ነበርና ቆሞ ቀረ። እግዚአብሔርም ኖህን አነጋገረው እንዲህም አለው፣ ከአዕዋፍ ወገን ከሴትም ከወንድም 2 ውሰድ፣ ዳግመኛም ከንጹሐን ከሴትም ከወንድም 7 ውሰድ አለው። ኖህም ይህን ሁሉ አደረገ። ወደ መርከቡ በገባ ጊዜም እግዚአብሔር የመርከቡን በር በአምላካዊ ኃይሉ ዘጋባቸው። እግዚአብሔር በእነርሱም የሰማይ በሮች ይከፈቱ እና የውሃ ጎርፍ ይወርድ ዘንድ አዘዘ። በእግዚአብሔር ትእዛዝም እንዲሆነ እግዚአብሔር ምንጮች ሁሉ ይከፈቱ ዘንድ አዘዘ። ጥልቆች ጉድጓዶችም ውሃዎችን ያስገኙ ዘንድ እንደሚዞር ባህርም በዓለሙ ሁሉ ከፍ ከፍ አለ፣ ጮኸ፣ ድምፁንም አሰማ። የጥልቆችን በሮች በከፈቱ ጊዜ የነፋሳት ጎርፎች ጎረፉ። አውሎ ነፋስ፣ ጉም፣ ጭጋግ፣ ጨለማ ተከሰተ። ከጨረቃ ከከዋክብት ጋር ፀሐይም ብርሃኑን ነሳ። ዕለቱም ፈጽሞ የሚመስለው የሌለ የፍርሃት ቀን ሆነ። ባህሩም ማዕበል ሞገዱን ያወጣ ጀመር። እርሱ እንደ ተራሮች መሬትን ሁሉ የሸፈነ። ከቃየል ልጆች ጋር በርኩሰት የወደቁ የሴት ልጆችን በተመለከቱ ጊዜም እግዚአብሔር በእነርሱ ላይ እንደተቆጣ ኖህ የነገራቸውም እውነት እንደሆነ አወቁ። ሁላቸውም ወደ መርከቡ ወደ ኖህ ሮጡ። መግባት ስለማይችሉ በሩን ይከፍትላቸው ዘንድ ፈልገው ለመኑት። እነርሱም እንደ እሳት ከሆኑ ድንጋዮች ወደ ደብር ቅዱስ ይወጡ ዘንድ ነበረ። መርከቧ ግን በእግዚአብሔር ኃይል ፈጽማ ተዘጋች። የእግዚአብሔር መልአክም ለኖህ ለልጆቹ በመርከቡ ላሉት ሁሉ እንደ አለቃ በመርከቡ ተቀምጦ ነበረ። በቃየል ልጆች ላይ የጥፋት ውሃ በዛባቸው፣ በእነርሱ ላይ ሰለጠነባቸው፣ ያልቁም ጀመረ። በእነርሱ ላይ የጥፋት ውሃ እንደሚያሰጥማቸው ኖህ ያስተማረው ቃልም ተፈጸመ። ውሃውም በመርከቡ እስኪወጡ ድረስ በላይም በታችም በእነርሱ ላይ ሞልቶ ተረፈ። ከውሃው ኃይል የተነሳ ስጋዊ ደማዊ ፍጥረት ሁሉ በምድር ይርመሰመስ። ውሃውም መሬትን ሁሉ ታላላቅ ተራሮችንም ሸፈነ። ውሃውም በእነርሱ ላይ በታላላቅ ተራሮች ራስ ላይም በመንፈስ ቅዱስ ክንድ 15 ክንድ ያህል ወጣ። የመንፈስ ቅዱስ ክንድ ሲተረጎምም 3ቱ ክንድ 45 ክንድ ይሆናል። ውሃውም ከፍ ከፍ አለ፣ መርከቧንም ተሸከማት፣ ወደ ገነት ታችም ወሰዳት። ውሃዎች፣ ዝናማት፣ አውሎ ነፋስ፣ ከመሬት የወጣው ሁሉ ለገነት ሰገዱ። ኖህም ልጆቹም በመርከብ ውስጥ ያሉትም ልዩ ለሆነች ገነት ሰገዱ። ውሃውም ከሰማይ በታች ከምድር በላይ ያለውን ሁሉ አጠፋ። መርከቧ ግን በውሃው ላይ በነፋሳትም ትንሳፈፍ ነበረ። የእግዚአብሔር መልአክም ከምስራቅ እስከ ምዕራብ ድረስ ይነዳት ያስተዳድራትም ነበር። መርከቧም በውሃው ላይ 150 ቀናት ትሄድ ነበር። ከዚህ በኋላ መርከቧ አራራት በተባለው ተራራ ላይ በጥቅምት 27 ቀን አረፈች። ዳግመኛም እግዚአብሔር ለኖህ እንዲህ ሲል መልእክቱን አስተላለፍ። ውሃዎቹ እስኪያልቁ ድረስ ታገስ፣ ጸጥም በል። ውሃዎቹም እርስ በርሳቸው ተለያዩ፣ እያንዳንዳቸውም ቀድሞ ወደ ነበሩበት ተመለሱ። ምንጮቹም በመሬት ላይ አልመጡም፣ ቀላያትም በምድር ገጽ ላይ እንዳይወጡ ተያዙ። የሰማይ በሮችም ተዘጉ። 40 መዓልት 40 ሌሊት ያህል በሰማይ ላይ ማዕበል ይወርድ ነበርና በመጀመሪያው ወር በ11ኛው ቀን የታላላቅ ተራሮች ጫፍም ታየ። ከዚህ በኋላ ኖህ 40 ቀን ያህል መንፈሱን አረጋጋ። የሰራትን መርከብ ምስራቁን መስኮትም ከፈተ። ውሃውም ከምድረ ገጽ መግደሉንና ያለ መግደሉን ያይ ዘንድ ቁራን ላከው። ቁራ ግን እንደወጣ ወደ ኖህ
ፈጽሞ አልተመለሰም። የዋሂቷ የርግብ ምልክት የወይራ ቅጠልም የቤተ ክርስቲያን ምስጢር ምሳሌ ነው። ኖህም ውሃው ከጎደለ በኋላ ሰውነቱን ትንሽ አዝናና ርግብንም ውሃው መጉደሉን ወይም አለመጉደሉን ታይ ዘንድ ላካት። ርግብም በወጣች ጊዜ የምታርፍበትን ቦታ የምታድርበትንም አላገኘችም። ወደ ኖህም ተመለሰች። ዳግመኛም ኖህ 7 ቀን ያህል ሰውነቱን አጽናና። ኖህም የጥፋት ውሃ መጉደሉን ወይም አለመጉደሉን ታይ ዘንድ ርግብን ዳግመኛ ላካት። ርግብም የወይራ ቅጠል በአፏ ይዛ በሰርከዶ ኖህ ተመለሰች። የርግብ ትርጓሜዋም የብሉይን ምሳሌ የያዘች ናት። መጀመሪያ በወጣች ጊዜ እግሮቿን የምታሳርፍበት ፈለገች፣ ግን አላገኘችም። ይህም የእረፍት ቦታ ነው። እነዚህም ጸጋው ያልተረፋቸው ልባቸው የደነደነ አይሁድ ናቸው። በእነርሱ ላይም ምሕረት አልቀረም ተደረገ። የርግብ ምሳሌ የሆነ የዋህ ክርስቶስም በእነርሱ ዘንድ የእግሩ መረገጫ አላገኘም። ዳግመኛም ርግብ ለእርሷ ቦታ ማግኘቷ ይህም የእረፍት ቦታ ነው። እኒህም የቅዱስ ወንጌልን የምስራች የተቀበሉ ውስጣቸውን ለክርስቶስ ማረፊያ የሰጡ ሕዝብና አሕዛብ ናቸው። ለኖኅ ዘመኑ 601 ዓመት በሆነው ጊዜ ሚያዝያ 2 ቀን ውሃው በምድር ላይ ደረቀ። በሁለተኛው ወር ይኸውም ግንቦት 27 ቀን ነው። ይህም ዕለት ኖህ ወደ መርከቡ የገባበት ቀን ነው። ዳግመኛም ኖህ በዚህ ዕለት በዕለተ እሑድ ከመርከቡ ወጣ። ኖህም በወጣ ጊዜ እርሱም ሚስቱም ልጆቹም የልጆቹም ሚስቶች በአንድነት ነበሩ፣ እርስ በርሳቸውም አልተለያዩም። መጀመሪያ ወደ መርከቡ ሲገቡ ግን ወንዶች ከሴቶች የተለዩ ነበሩ። ኖህ ስለ ግንኙነታቸው ይፈራ ነበርና ጥፋቱ በተፈጸመ ጊዜ ወንዶች ከሴቶች ጋር ተቀላቅለው ወጡ። እግዚአብሔርም በአራዊቱ በአናብስቱ ላይ በመርከብ ውስጥ ታላቅ ጸጥታን አመጣ። ከአዕዋፋትም ከተዋሲያኑም እንዲሁ እርስ በርሳቸው አይጣሉም ነበረ። ኖህም ከመርከቡ ወጣ፣ በተራራው ላይም መሠዊያውን ሰራ። እንዴት እንደሚሰዋ ቁርባኑንም እንዴት እንደሚያሳርግ ያሳየው ዘንድ ፈልጎ በእግዚአብሔር ፊት ቆመ። እግዚአብሔር እንዲህ ሲል ቃሉን ወደ ኖህ ላከ። ኖህ ሆይ ከንጹሑ ወገን ወስደህ ከእነርሱ በእኔ ፊት ቁርባንን አሳርግ። አራዊቱንም ከመርከቡ አሰናብት። ኖህም ወደ መርከቡ ገባ። ከአዕዋፍም ንጹሐን የሆኑትን ወሰደ። እግዚአብሔር እንዳዘዘውም ያደርግ ጀመር። በመሠዊያው ላይም በእግዚአብሔር ፊት መሥዋዕትን አሳረገ። እግዚአብሔር ለኖህ እንደገባለት ቃል ኪዳን አምሳል በሰማይ ላይም ቀስተ ደመና አሳየው። እግዚአብሔርም የኖህን ቁርባን መዓዛ ሸተተ እስከ ዓለም ፍጻሜ ድረስ። ዳግመኛ የጥፋት ውሃ እንዳያመጣም ከእርሱ ጋር ቃል ኪዳን አደረገ። እግዚአብሔር ከኖህ ጋር የገባው ቃል ኪዳንም ይህ ነው። እግዚአብሔር ኖህን አለው፣ የቃል ኪዳኔ ቀስት በደመናው ላይ አወጣለሁ። በታየ ጊዜም ሰዎች በእውነት እንደታየ ያውቃሉ። ቁጣ በሆነ ጊዜ ቀስተ ደመና ይታያል። በሰው ዘንድ ላመጣ የምፈልገው መቅሰፍትም ይቀራል። ዳግመኛም ኖህ ሆይ የቃል ኪዳኔን ቀስት ፍጥረታት ሁሉ ያዩት ዘንድ በሰማይ ላይ እንዳደረግኩት በመከራቸውና በችግራቸው ወቅት የጥንቱን የሚያስቡ የሆኑ ዘንድ ከበደላቸው ይመለሱ ንስሐ ይገቡ ዘንድ። እግዚአብሔርም የኖህን ቁርባን ተቀበለ፣ እርሱንም ልጆቹንም ባረከ። ብዙ ተባዙ፣ ምድርን ሙሏት አላቸው። እግዚአብሔርም እንደ ጥንቱ ሳርን፣ አራዊቱን፣ አዕዋፋቱን በምድር የሚንቀሳቀሰውን ሁሉ ታወጣ ዘንድ መሬትን አዘዛት። ኖህም በእግዚአብሔር ፊት ሰገደ። እርሱም ልጆቹም ሚስቶቻቸውም ስለተደረገላቸው ድህነት አመሰገኑት። ኖህም ልጆቹን ይዞ ሀገርን መሰረቱ። እነርሱ 8 ነፍስ ሆነው ከመርከቡ እንደወጡ ቦታውን ሰመናን ብለው ሰየሙት። ኖህና ልጆቹ ልጆችን የልጅ ልጅንም እስኪያገኙ ድረስ 100 ዘመን ያህል በዚህ በተቀደሰ ተራራ ተቀመጡ። ኖህም የወይን ስርን ወስዶ ተከለ፣ እስኪያፈራ የጣፈጠም እስኪሆን ድረስ ተንከባከበው። ዳግመኛም ኖህ ከፍሬው ወስዶ ወይኑን ጠመቀው፣ አንዱንም ወስዶ ከእርሱ ጠጣ፣ ሰከረም። ወደ ሚስቱም ገባ፣ ልብም አያደርግም ነበር፣ ወንዶች ሴቶችን እንደሚያደርጉትም አደረገ። ያን ጊዜም ልጁ ካም በጠዋት ወደ ቤቱ ገባ፣ የአባቱንም እርቃን ተመለከተ። እርሱም በወይን ሰክሮ ነበር፣ ያውቅ ዘንድም አይችልም ነበር። ልጁ ካምም ሳቀበት፣ ሰደበውም። አንተ ሽማግሌ ያደረግኸው ይህ ምንድን ነው አለው። ሽማግሌውም ነገሩን ልብ አላደረገውም። የኖህ ሚስት ግን ነገሩን ትረዳ ነበር። ካምም በአባቱ ላይ እየሳቀ ወጣ። ወጥቶም ለወንድሞቹ ለሴምና ለያፌት የአባታቸውን ተግባር ነገራቸው። እርሱም በእነርሱ ላይ ነበረ። ሽማግሌውም ሰክሮ በተመለከቱት ጊዜ ወንድሞቹ ተቆጡ፣ ካምንም ሰደቡት። ከሽማግሌው የተነሳ እነርሱ ስለ እርሱ ይፈሩ ነበርና እርሱ በነገሩ የጸና ጻድቅም እንደሆነ ያውቁ ነበርና። ሴምና ያፌትን ፈጥነው ተነሱ፣ መጎናጸፊያም ወሰዱ። መጎናጸፊያውንም ከእግራቸው እስከሚደርስ ድረስ በጀርባቸው አደረጉት። ከአባታቸው እስኪደርሱ ድረስም ወደ መጡበት መንገድ ፊታቸውን አዙረው ወደ ኋላቸው ሄዱ። መጎናጸፊያውንም ከእነርሱ ወረወሩት።
እንዳያያቸውም ከእርሱ ፈጥነው ወጡ። በነጋታው ሚስቱ የካምን ተግባር ያደረገውንም ለኖህ አስረዳችው። ኖህም ይህን ነገር ባወቀ ጊዜ በልጁ በካም ተቆጣ። በእርሱ ላይ ስለ ሳቀም የወንድሞቹ አገልጋይ ይሆን ዘንድ ረገመው። ኖህም መልካምን ያደረጉለት ልጆቹ ሴምና ያፌትን ባረካቸው። ኖህም የዘመኑ ፍጻሜ እስኪቃረብ ድረስ በዚህ ተራራ ይኖር ነበረ። ኖህም ከመርከብ ከወጣ በኋላ 350 ዓመት ኖረ። ኖህም የበኩር ልጁ ሴምን ጠራው፣ ከእርሱ ጋርም ተነጋገረ። ልጄ ሴም ሆይ የማዝህን ስማ፣ እነሆ አዝሃለሁ። በምሞትበትም በምትቀብሩኝም ዕለት ስለ እኔም ማልቀሳችሁ ሲፈጸም ከጥፋት ወደ ዳንባት መርከብ ውጡ። የአባታችን የአዳምን ሥጋም ከእርሷ አውጣ። አንድም ሰው ያውቅ ዘንድ አትተው። ከዘርህ የሆነ ነው እንጂ ጥሩ ማደሪያም ስራለት። በዚያ ውስጥም አድርገው ለመንገድ ስንቅ ይሆን ዘንድም ዳቦ ያዝ። በመንገድህ ትጠጣ ዘንድም ወይንን ያዝ። ምድር ፈጽማ ተቸግራለችና ተርባለችምና። የልጅህ የቃይናን ልጅ ትንሹ መልከ ጼዴቅንም ከአንተ ጋር ውሰድ። ከዚህ ሁሉ ሰው እርሱን እግዚአብሔር መርጦታልና በእግዚአብሔር ፊት በአምልኮት ይቆም ዘንድ ለአባታችን ለአዳም ሥጋም አገልጋይ ይሆን ዘንድ የአዳምን ሥጋም በመሬት አስቀምጥ። መልከ ጼዴቅንም በእርሱ ዘንድ የጸና አድርገው። እግዚአብሔርን እንዴት እንደሚያገለግልም አስረዳው አለው። ዳግመኛም ኖህ ልጁ ሴምን ትእዛዜን ብትሰሙ ስራዬን ብትከተሉ የእግዚአብሔር መልአክ ከእናንተ ጋር ይጓዛል፣ የምትሄዱባትን መንገድም ያሳያቸዋል። ሥጋውን ከምታኖሩበት ቦታ ከምድር መካከል እስክትደርሱ ድረስ በዚህ ቦታ እግዚአብሔር ለዓለሙ ሁሉ መድኃኒትን ያደርጋልና። ልጄ ሆይ መልካሙን ትእዛዝ እኔ ያመለክትሃለሁ። ልጆቻችን የተከተሉትን ከደብር ቅዱስም የወረዱትን ከቃየል ልጆችም የተቀላቀሉትን ተው። ልጄ ሆይ እንደ ጠፉም እወቅ። ከአዳም ጀምሮ እስከዚች ቀን ድረስ ከሥጋ በሚያርፍበት ጊዜ ከአረጋውያን አንዱን ያዘዋልና እያንዳንዳቸውም ያስተምራሉና። በመጀመሪያ ያስተማረ ይህን ትእዛዝም ያሳየ አባታችን አዳም ልጁ ሴትን አዘዘው፣ ትእዛዙንም ተቀበለ። ሴትም ልጁ ሄኖስን አዘዘው፣ ትእዛዙንም ተቀበለ። ሄኖስም ልጁ ቃይናንን አዘዘው፣ ትእዛዙንም ተቀበለ። ቃይናንም ልጁ መላልኤልን አዘዘው፣ ትእዛዙንም ተቀበለ። መላልኤልም ልጁ ያሬድን አዘዘው፣ ትእዛዙንም ተቀበለ። ያሬድም ልጁ ሄኖክን አዘዘው፣ ትእዛዙንም ተቀበለ። ሄኖክም ልጁ ማቱሳላን አዘዘው፣ ትእዛዙንም ተቀበለ። ማቱሳላም ልጁ ላሜህን አዘዘው፣ ትእዛዙንም ተቀበለ። ላሜህም እኔን አዘዘኝ፣ እኔም ትእዛዙን ተቀበልኩ። ዳግመኛም አያቴ ማቱሳላ ታላቅ ትእዛዝን አዘዘኝ፣ ተቀበልሁት። እንደዚህም እኔ አዝሃለሁ፣ ትእዛዜንም ተቀበል፣ ነገሬንም ልብ አድርግ፣ ይህን ምስጢርም በልብህ አስቀምጠው፣ ከዘመዶች ሁሉ ለአንዱስ እንኳን እንዳትገልጸው። የአባታችን የአዳምን ሥጋ ሂድና በመሬት ውስጥ አኑረው፣ በዚህም እስከ መዳን ቀን ይቀመጥ አለው። መርከቧን በኖህ ዘመን ተዘግታ ነበር፣ አንዱስ እንኳን ሊነካት አይችልም ነበር። እየመጡ ይባረኩባት ነበር እንጂ ከእርሷ የተነሳ የሚያደንቁ ነበር። ኖህም ምሽት ምሽት ወደ እርሷ ይገባ ነበረ። በአባታችን በአዳም ዘንድ ያዘጋጀውንም መብራት ያበራ ነበረ። ከአባታችን ከአዳም ሥጋ የሚባረክ ነበር። አስቀድሞ በቤተ መዛግብት እያለ እንደነበረውም በክፍሉ ማብራትን አያስታጉልም ነበረ። ኖህም መርከቧ ከእርሱ በኋላ ተዘግታ እንደማትቀር በተረዳ ጊዜ ልጆቹም እንደሚለያዩ ያዩት ዘንድም ወደ አባታችን ወደ አዳም ሥጋ እንደማይመለሱ በምድር ክፋት በሰውም ሽንገላ እንደሚበዛ ባወቀ ጊዜ ከረፍት በኋላ ፈጥኖ የአባታችን የአዳምን ሥጋ ይዞ እግዚአብሔር እንዳዘዘው ወደ ምድር መካከል ይወስደው ዘንድ ልጁ ሴምን አዘዘው። ኖህም ስለ አባታችን ስለ አዳም ሥጋ ማዘዙን በፈጸመ ጊዜ ልጁ ሴምን ልጄ ሴም ሆይ ወንድሞችህን ከእኔ አድርሳቸው፣ ወደ እኔም አምጣቸው አለው። ከእርሱ በደረሱ ጊዜም ኖህ አያቸው፣ እንዲህም አላቸው፣ ልጆቼ ሆይ ከሞትኩ በኋላ ትለያያላችሁ፣ ከዘራችሁም ብዙ ችግር ይሆናል። እኔ ምድርን ከ3 እከፍልላችኋለሁ፣ ከእናንተ እያንዳንዱ በድርሻው ይጸና ዘንድ። የበኩር ልጁ ሴም ድርሻም ከኢየሩሳሌም እስከ መቅዶንዮን እስከ እንዱካም ሆነ። ይህችም ታላቅ አገር ናት። የደረሰው ተራራም የግብፅ ምድርና የፍልስጤም መካከል እስከሆነች ግፋር ድረስ ይደርሳል። ሁለተኛ ልጁም ካም ነው። ክፍሉም ከአሪስ እስከ ሰሜን እስከ ፈርድንዮን እስከ ወግዱዮን እስከ ምዕራብ ዳርቻም ነው። የሦስተኛው ልጁ ይኸውም ያፌት ነው። ክፍሉም ከሰሜን ምዕራብ ጫፍ እስከ ታላቋ ሀገር ዳማት እንዲሁም ደቡብ ሁሉ እስከ አሪስ ድረስ የእርሱ ነበር። ከእናንተም እያንዳንዱ ድርሻውን ይያዝ፣ እያንዳንዱም በየደረሰው ይቀመጥ አላቸው።
እንዳዘዛቸውም ተቀመጡ። እያንዳንዳቸውም በአባታቸው በኖህ ዘመን ወንድ ልጅ ሴት ልጅ ተወለደላቸው። ኖህም በሦስቱ ወንድሞች መካከል መጣላት እንዳይኖር በእግዚአብሔር ትእዛዝ መሬትን አከፋፈላቸው። ኖህም ሴምንና ወንድሞቹን አዞ ከፈጸመ በኋላ እጆቹ ዛሉ፣ አንደበቱም ዲዳ ሆነ፣ ዓይኖቹም ተከደኑ። እንደ አባቶቹም አረፈ። ዕረፍቱም በ950 ዓመት ረቡዕ ዕለት ግንቦት 2 መርከቧ በነበረችበት በተራራው ነበር። እግዚአብሔር እስከ ገለጠው ድረስም ቆየ። 40 ቀንም ያለቅሱለት ነበር። የጻድቃን የሰማዕታት የአበው የሐዋርያት የነቢያት ወላጆች የአባታችን የአዳም የእናታችን የሔዋን ጸሎታቸው በረከታቸው አማላጅነታቸው የይቅርታ ልመናቸውም ከጥምቀት ልጆቻቸው ከሁላችን ጋር ይሁን ለዘላለሙ አሜን።